ያደለው ሙቅ ያኝካል ነው ያላምጣል ነው የሚባለው። እንግዲህ በጥጋብ አንዳንዴ የምናደርጋቸው ነገራቶችን አናውቅም። ገሚሱ ተርቦ በረንዳ ላይ ወድቆ ይታያል። ሌላኛው ደግሞ ብር ሞልቶት የሚያደርገው ነገር ያሳጠዋል። ሰላማችሁ ይብዛልኝ ፋሚሊ፣ እንደምን አላችሁ? እኔ ደህና ነኝ፣ ፈጣሪ ይመስገን። ዛሬ በጣም የሚገርም የሚደንቅ እንዲሁም በአሁን ላይ በሶሻል ሚዲያ በጣም መነጋገሪያ እየሆነ የሚገኝ አንድ ቪዲዮ ይዤላችሁ መጥቻለሁ። በመጀመሪያ ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ ያደረጋችሁ ቤተሰብ ሆኑ። እንዲሁም ቪዲዮውን በላይክ ብትጀምሩልኝ ደስ ይለኛል። በዚህ ቪዲዮ ላይ ሀሳብ አስተያየታችሁን በኮሜንት ማስቀመጥ ይቻላል። ወደ ቪዲዮ እንሂድ። በዚህ በምስሉ ላይ የምትመለከቱት ውሻ ነው ብላችሁ አስባችሁ ይሆናል። ነገር ግን ጉዳዩ ሌላ ነው። ይህ በምስሉ ላይ የምትመለከቱት ውሻ ሳይሆን ሰው ነው። ይህ ሰው ጃፓናዊ ባለሀብት ነው። ታዲያ ይህ ባለሀብት ራሱን ወደ ውሻነት እንደቀየረ በሶሻል ሚዲያዎች መነጋገሪያ እየሆነም ይገኛል። ይህ ጃፓናዊ ሰው በ24 ሚሊዮን ብር ራሱን ወደ ውሻነት እንደቀየረ የወጡት መረጃዎች ያሳያሉ። ይህ ሰው ጃፓናዊ ባለሀብት ነው። ታዲያ ፍላጎቱ ወደ ውሻነት መቀየር ነበርናም በቀዶ ጥገና ራሱን ወደ ውሻነት ቀይሯል። ይህ ጉዳይ እንግዲህ በርካታ ሰዎችን አነጋግሯል፣ አስቆጥቷል። ብዙዎች ተገርመዋል። ምክንያቱም የሰው ልጅ እንዴት ነው በዚህ ደረጃ ወደ ውሻነት የሚቀየረው? ለምንስ ነው ውሻ መሆን የፈለገው? የሚሉ በርካታ ድምጾችም ተሰምተዋል። ታዲያ ይህ ሰው ለምንድን ነው ወደ ውሻነት መቀየር የፈለገው ብላችሁ ታምናላችሁ? ለምንስ ነው? እስኪ ሀሳብ አስተያየታችሁን በኮሜንት አሳውቁን። እዚህ ጋር በዚህ ጉዳይ ላይ አንድ ነገር ማለት ፈልጋለሁ። በርካቶች ሀብት ስላላቸው ብቻ የፈለጉትን ነገር ማድረግ እንደሚችሉ ያስባሉ። ነገር ግን ይሄ ጉዳይ በኋላ ላይ ምን አይነት መዘዝ ይዞብን ይመጣል የሚለውን ነገር አያስተውሉም። ታዲያ ይህ ሰውም እንደዛ አይነት ጉዳይ ነው የፈጸመው። እንግዲህ ሰው ስንሆን እንወለዳለን፣ እንኖራለን፣ እንሞታለን። ከሞትም በኋላም ብዙ አይነት ጥያቄዎች ይኖራሉ ፈጣሪ ጋር ማለት ነው። ስለዚህ ያለንን ሀብት በአግባቡና ለኛ የሚጠቅመንን ነገር ብናደርግበት ጥሩ ባይ ነኝ። አንዳንድ ጊዜ አይታችሁ ከሆነ አንድ ዳቦ አተው በረንዳ ላይ ወድቀው ተርበው ይታያሉ። እንደዚህ አይነት መጥፎ ነገር ከማድረግ ይልቅ ለነዚህ ሰዎች አንድ ዳቦ ብንገዛ ለኛ ጥቅም አለው እንጂ ጉዳት የለውም። ለነፍሳችንም መስራት አለብን። ሁሎችም ባለሀብቶች እንደዚህ አይነት ድርጊት ያደርጋሉ ማለት ግን አይደለም። በጣም ደስ የሚሉና ሰውን የሚረዱ ምስኪንን የሚያግዙ በርካታ ባለሀብቶችም እንዳሉ አይዘነጋም። አንዳንድ አርቲስቶች የፕላስቲክ ሰርጀሪ ከንፈራቸውን፣ ዳሌያቸውን እንዲሁም የተለያየ ቦታ ሰርጀሪ ሲሰሩ ይስተዋላል። ታዲያ ይሄ ነገር ኖርማል እየሆነም መጥቶ ሰው እንደ ኖርማል ያየዋል። ይሁን እንጂ የዚህ ጃፓናዊ ባለሀብት ድርጊቱ በጣም በርካቶችን አነጋግሯል። በዚህ ጉዳይ ላይ እናንተስ ምን ሀሳብ አላችሁ? ሀሳባችሁን በኮሜንት አሳውቁን። እኔ ግን አንድ የምጠይቃቸው ጥያቄ ይኖረኛል። ጥያቄው ምንድነው? ሀብት ይሻላል ወይንስ ድህነት? ከሁለቱ አንዱ ምረጡ ብትባሉ የቱን ነው የምትመርጡት? ብቻ ሂዊ ምን አይነት ጥያቄ ነው ዛሬ የምጠይቂን ማለታችሁ አይቀርም። ግራ ትጋባላችሁ። አብዛኞቻችሁ ሀብት ነው እንደምትሉ አልጠራጠርም። እኔ ግን እዚህ ጋር የራሴን ሀሳብ ማስቀመጥ ፈልጋለሁኝ። አሁን ሂዊ ምንድነው የትኛውን ነው የምትመርጪው ብትሉኝ ምንም ማስመሰል አይደለም። እኔ በጣም የተጋነነ ሀብት አልመኝም። ምክንያቱም ፈጣሪን ያስረሳኛል ብዬ ስለማስብ። በእርግጥ
በጣም ሀብት ሲበዛ አንዳንዶቹ አይታችሁ ከሆነ ይህንን ጃፓናዊ ሰው ራሱ ምሳሌ ማድረግ ትችላላችሁ። እንግዲህ ሰው ነው ወደ ውሻነት ተቀየረ። ምን ያክል ጭንቅላቱን እንደቀየረው እዩት። አንዳንዶቹ ግን ሀብትን በአግባቡ የሚጠቀሙ አሉ። ታዲያ በጣም ሀብት ሲበዛ በጣም ከባድ ነው። ከፈጣሪያችሁ ጋራ ያቀያይማችኋል። በእውነቱ ነው ምላችሁ። ሀብት በጣም ጥሩ ነገር ነው። ሁላችንም የምንመኘው የምንፈልገው አይነት ነው። ነገር ግን በልኩ ቢሆን ታውቃላችሁ። አሁን በጣም በልታችሁ በጣም ስትጠግቡ አንዳንድ ሰው በየእምነቱ አልሐምዱሊላህ፣ ሙስሊም ከሆነ አልሐምዱሊላህ፣ ክርስቲያንም ከሆነ እግዚአብሔር ይመስገን አይሉም። አብዛኞቹ አንልም፣ አብዛኞቻችን ማለት ነው። ምንድነው ይሄ የሚያሳየው? ጥጋብ ማለት ነው። ጥጋብ የሚያደርገንን ነገር ያሳጣናል። እውነት እንነጋገር ከተባለ ማለት ነው። እንግዲህ ሰው ነህ፣ ፈጣሪ ንጹህ አድርጎ ነው የፈጠረ። ፈጣሪን የፈጠረንን መቀየር ማለት አስቡት እንግዲህ ምን ያክል ገንዘብ እንዴት እንደተጫወተብን ባይምሯችን ላይ ማለት ነው። ስለዚህ በጣምም የተጋነነ ሀብት አይደለም፣ በጣምም ድህነት አይደለም። ብቻ መካከለኛ የሆነ ቢሆን በጣም ደስ ይለኛል። በእውነቱ ነው የምላችሁ። ምክንያቱም በቃ እንደነገርኳችሁ ነው። አይታችሁ ከሆነ አሁን ላይ ምናልባት ሚዲያ ላይ አብዛኛውን ጊዜ የምታዩ ከሆነ የሚሰማው የሚታየው ነገር በጣም ደባሪ ነገር ነው። በቃ ሴቱ ወደ ወንድ፣ ወንዱ ወደ ሴት፣ ብቻ እንደዛ አይነት ነገር ብዙ ነገር ነው የሚታየውና ይሄ ሁሉ ምንድነው? ገንዘብ ነው። ገንዘብ ሲበዛ ነው። ገንዘብ ባይኖራቸው እንደዚህ አያደርጉም። ገባችሁ አይደለ? ገንዘብ ባይኖራቸው በጣም የተጋነነ ሀብት ባይኖራቸው እንደዚህ አይነት ነገር ያደርጋሉ ብዬ አላስብም። ስለዚህ ከፈጣሪም ጋር እንዳያጋጭኝ የሆነ መካከለኛ የሆነ እንትን ሀብት ቢኖረኝ ደስ ይለኛል። እና እናንተስ እንደው ድህነት ነው ሀብት ነው ወይንስ እንደኔ መካከለኛ የሆነ እንትን ነው የምትፈልጉት? እስኪ ሀሳባቸውን በኮሜንት አሳውቁም ፋሚሊ። በእውነቱ አንዳንዴ የምናደርጋቸውን ነገራቶች ማወቅ አለብን። ምንድን ነው እያደረግኩ ያለሁት የሚለውን ነገር ማሰብ አለብን። ገንዘብም ካለን ከኛ በታች ያሉ በቀን አንድ ጊዜ እንኳ መመገብ ለማይችሉ ለነሱ ብንሰጥ ይጠቅመናል። የምሬ ነው የምላችሁ። ምክንያቱም ሀብትም ቢሆን ለጊዜው መጠቀሚያ ነው። ገንዘብ መጠቀሚያ ነው። ታውቃላችሁ ስንሄድ ያው ትተነው ነው የምንሄደው። ፎቅም ቢኖረን ምንም ቢኖረን የምንሄደው በዛች በአንድ ሽራፊ ልብስ ነውና ጥሩ ነገር ብናደርግበት፣ ለጥሩ ነገር ብንጠቀምበት ሀብታችንም ማለት ነው። በቃ ጥሩ ነገር እኮ ጥሩ ነገር ነው። አያችሁ ጥሩ ነገር ስትሰሩ ጥሩ ነገር ያጋጥማችኋል። ለነፍሳችንም ለስጋችንም ጥሩ ነገር ጥሩ ነው። በቃ ገባችሁ? በአለም ላይም በዛኛው ቤትም ይጠቅመናል እንጂ አይጎዳንም። ፋሚሊ እስከ መጨረሻው ድረስ የተከታተላችሁኝ ያዳመጣችሁኝ እጅግ አድርጌ አመሰግናለሁ። የዛሬ ቪዲዮ ይሄን ይመስል ነበረ። በሚቀጥለው ቪዲዮ እስከምንገናኝ ሰላማችሁ ይብዛልኝ። ባባይ